ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖሎዝ ማሄ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ መስማሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በእያላችሁበት ይሁን። ዛሬ ለተቀዳሚን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው መጽሐፈ ምሳሌ ምዕራፍ 6 ቁጥር 30 እና 31 በዛ ላይ ብዙ መንፈሳዊ ነገሮችን እንማራለን። መንፈሳዊ ነገር ማለት የማይታይ ነገር ግን እለት ከእለት ኑሯችን ጋር አብሮን ያለ ማለት ነው። መንፈሳዊ ማለት እኛ በስጋ አለን፣ በእኛ ውስጥ ደግሞ ሌላ ኃይል ላይክ ሰው እንበለው ሌላ ኃይል በውስጣችን ሆኖ ሲናገር ሊውል ይችላል፣ ሲሰራ ሊውል ይችላል፣ መልካምና መጥፎ ሐሳቦችን ሲያብሰለስል ሊውል ይችላል። ከዛም አንፃር ደግሞ ባብሰለሰልነውና በአእምሯችን ስናመላለሰው በዋል ነው፣ በመንፈስ ስናመላለሰው በዋል ነው የምንሰራቸው ነገሮች የሚገለጹበት ነገር ይሆናል። መጥፎ ነገር ሊያሰራን ይችላል፣ ደግ ነገር ሊያሰራን ይችላል። እንደ መንፈሱ አይነት ይለያል። ርኩስ መንፈስ አለ፣ ቅዱስ መንፈስ አለ። መንፈስ ቅዱስን ባለፈው እንደነገርኳችሁ በጴጥሮስ ላይ አይተነዋል። አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ ነህ ሲለው ይሄንን ስጋና ደም አልገለጸልህም የሰማይ አባቴ ነው እንጂ ሲለው እናያለን። ኢየሱስ ክርስቶስ ጴጥሮስን ማለት ነው። ጴጥሮስ በምን ስለተናገረ? በመንፈስ ስለተናገረ፣ በሰው ስጋ ሊታወቅ የማይቻል ነገር ስለተናገረ ኢየሱስ ክርስቶስ ይሄንን አንተ በስጋ በደም በአንተነትህ አይደለም፣ ይሄ ከላይ ያገኘኸው ኢንፎርሜሽን ነው የሚለውና በጣም ያደንቀዋል። እዛው መጽሐፍ ቅዱስ ላይ እዛው ቦታ ላይ ደግሞ ኢየሱስ ክርስቶስ እንደሚሰቀል እንደሚሞት በሶስተኛውም ቀን እንደሚነሳ በሽማግሌዎችና በሃይማኖት አባቶች መከራ እንደሚደርስበት እንደሚሰቀል እንደሚገረፍ እንደሚሞት እንደሚቀበር ከዛም በሶስተኛው ቀን እንደሚነሳ ሲነግራቸው ይሄ እንግዲህ ፕላን ሆኖ ህዝብን ሊያድን የመጣበት ዓላማ ነው። ጴጥሮስ ተነስቶ ምን አለ? ጌታ ሆይ ይሄ አይሆንብህ ብሎ አለው። ኢየሱስ ክርስቶስ ምን አለው? ጴጥሮስ አላለው አንተ ሰይጣን ዞር በል ከኋላዬ። ምክንያቱም በመስማት አውቆታል። ቅድም በመንፈስ ቅዱስ ተናግሯል። አሁን ያው ጴጥሮስ ራሱ ደግሞ በርኩስ መንፈስ የእግዚአብሔርን እቅድ ለማጥፋት የእግዚአብሔርን ያቀደውን ነገር ወደኋላ ለማድረግ የክርስቶስን መልእክት ሊያስቀርበት ሆነ። ኢየሱስ ክርስቶስ የእግዚአብሔርን የሰውን እንጂ የእግዚአብሔርን አታይም፣ ስለዚህ እንቅፋት ሆነህብኛል፣ ለምሰራው ነገር ለታዘዝኩት ነገር እንቅፋት ሆነህብኛል፣ ስለዚህ አንተ ሰይጣን ዞር በል አለው። ምንድን ይሄ የሚያሳየን? በአንድ ሰው አካል ላይ ሁለት መንፈስ ሊኖር ይችላል። ያንን መንፈስ የመለየትና የማምለጥ የመለየትና የማስተካከል የመለየትና ወደ ትክክለኛ ወደ እግዚአብሔር መንፈስ የመምጣት የባለቤቱ ምርጫ ነው ማለት ነው። እግዚአብሔር የፈቃድ አምላክ ነው። እግዚአብሔር የግዴታ አምላክ አይደለም። እግዚአብሔር ፈቃደኛ ስንሆን በውስጣችን ያድራል። ፈቃደኛ ስንሆን በስራችን ይገኛል። ፈቃደኞች ስንሆን በሐሳባችን ይገኛል። ፈቃደኞች ስንሆን በስራችን ይገለጻል። ሰይጣንም ፈቃደኛ ስንሆን እንቀበለዋለን፣ ፈቃደኛ ስንሆን እናዳምጠዋለን፣ ፈቃደኛ ስንሆን ያዘዘንን እንሰራለን ማለት ነው። እነዚህ ሁለት መንፈሶች ከባባድ ችግሮች የሚያመጡባቸው ሁኔታዎች አሉ። መንፈስ ቅዱስ ደግሞ ከችግሮች የሚያድንበት ኃይል አለ። እነዚህን ነገሮች ስንለይ በጣም አድርገን ከእግዚአብሔር ጋር ያለን ግንኙነት መልካም ይሆናል። ከሰይጣን ጋር ያለን ግንኙነት የተቆረጠ ይሆናል። ከእግዚአብሔር መንፈስ ቅዱስ ጋር የሚኖረን ማንነት የተለየ ይሆናል ማለት ነው። አሁን ሰይጣንን ኢየሱስ ክርስቶስ ሲነግረን ምን ብሏል? ሌባ ነው ብሎናል። ሲመጣም ለሌላ ነገር ሌባ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ማለት። ሌባ ጥቁር ለብሶ ምናምን ቤታችሁ ሲመጣ ቃል ይወስድ ሊያለማችሁ አይደለም የሚመጣው፣ እቃ ሊሰርቅባችሁ ነው፣ ያላችሁን ነገር ሊወስድባችሁ ነው። ስለዚህ ሰይጣንም ከመጣ በምንም ኬዝ ይምጣ፣ ስሙ ማንም ይባል አይነቱ ማንም ይሁን ሲመጣ እንዴ በጣም እኮ ጠቅሞኛል፣ ቁጭ ብዬ እኮ ህዝቦች እየመጡ የተነበይኩላቸው እየነገርኳቸው ገንዘብ እየሰራሁ ደሃ እየረዳሁ ነው። አዎ ሊሰርቅ ሊገል ሊያርድ ነው የሚመጣ። አዎ ገንዘብ ሊረዳ ይችላል። አንድ ሰው ለምሳሌ ጠንቋይ ሆኖ
እየሰራ ልክ እንደ አስራት ክርስቲያን እንደሚያወጣው ድሆችን ሊያበላ ይችላል። ያ ማለት ከሰይጣን እጅ ቅድስና አይገኝም። ስለዚህ ለዛ ሰው ለዛ ላለበት ሰው ያ መንፈስ ኖሮበት ለሚንቀሳቀስ ሰው የሚመጣበት ዋና ዓላማ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣ። አሁን የምንሰራቸው፣ የምናደርጋቸው፣ የምንናገራቸው፣ የምንውልባቸው በፍጹም የምናስባቸው ነገሮች ሁሉ ስፒሪቹዋል ናቸው። ብታምኑም ባታምኑም ከትንሽዬ ሐሜት ጀምሮ ከትንሽዬ በቃ ትንሽ ከምንላት ሐሜት ያልሰማነውን ነገር ለምሳሌ ሰው ያላደረገውን ሰው ያልደረሰበትን ነገር ስንናገር ሌባው በውስጣችን ሰርጿል ማለት ነው። ለምን ምን ሊያደርግ ነው ውስጥ የሰረጸው? እና በዋሽ ምን ችግር አለው? ትንሽዬ ውሸት እኔ ክርስቲያን ነኝ እግዚአብሔር አለኝ ነው እንዲህ አይነት ነገር የለም። ሌባው ሊሰርቅ መጥቷል። ለዛ ሌባ ታዛዥ ሆነናል። ለምሳሌ ያላየነውን ነገር መመስከር፣ ያልነበርንበትን ነገር አዎ ማለት፣ ያልሰማነውን ነገር ቀጥሎ ማውራት። ማን አለ? ውሸት የውሸት አባት አብሮናል ማለት ነው። ምን አለ ኢየሱስ ክርስቶስ? ውሸት የውሸት አባት ከራሱ ፈጥሮ የሚናገር እግዚአብሔር መንፈስ ቅዱስ የሰማውን ይናገራል ነው ያለን ኢየሱስ ክርስቶስ። ሰይጣን ግን ከራሱ ፈጥሮ ነው የሚናገር። አሁን ለምሳሌ አንድ ነገር መፍጠር ቢፈልግ ሁለት ሰዎችን ማጣላት ቢሆን ዓላማ ምንም ያልበደለን ሰው ብድግ አድርጎ ሊከስ ይችላል። ከዛ በኋላ ደግሞ ሌላ ደግሞ እንደዛው የሌባው መንፈስ ያለባቸው ሰዎች ቢተባበሩ አንድ ይሆኑና እውነተኛውን ሰው ያጠቁታል ማለት ነው። ይሄ ስል አሁን የሰዎች ክስ ገጥሞኝ አይደለም፣ መጽሐፍ ቅዱስ የሚለውን ለማስተማር ነው። ምን አይነት ኮንሲኩዌንስ እና ምን አይነት የምንከፍለው ዕዳ እንዳለ ለማሳወቅ ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 30 እና 31 እንደዚህ ይላል። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም። ለምሳሌ ሌባ ቤታችሁ ገብቶ ብታገኙት፣ ያላችሁን ንብረት ተሸክሞ ሲወጣ ብታገኙት ዝም አትሉትም አይደል? ያላችሁን ነገር ሁሉ አድርጋችሁ ትደበድቡታላችሁ፣ ለፖሊስ ትነግራላችሁ። ምንም የሚቀርለት ነገር የለም። ከዛስ የሚኖርበትን ቦታ ሄዳችሁ የበላውን ነገር ታስከፍሉታላችሁ። ለምሳሌ ያዘውን ትቀማላችሁ፣ ወደ ቤታችሁ ታስገባላችሁ። ከዛም የሰረቀኝ ከዚህ በፊት የጠፋ ዕቃ ካላችሁ እዛ ሰው የቤት ሄዳችሁ እንዴት እንደምታገኙ ያለውን ነገር ሁሉ ይወሰድበታል። 31 ላይ ደግሞ እንዲላል ቢያዝ 7 እጥፍ ይከፍላል፣ በቤቱ ያለውን ሁሉ ይሰጣል። ምን ማለት ነው ይሄ? በመንፈሳዊ ህይወት ነው። በመንፈሳዊ ህይወት ይሄ ምንድነው? አሁን ሌባ ማለት ሌባ ውሸታም ሊሆን ይችላል፣ የሚዋሽ ሰው ለምሳሌ ሌባ የሰረቀ ብቻ አይደለም፣ ሌባ በሐሰት የመሰከረም ነው። ሌባ በሐሰት ሰውን የሚያማ ነው። ሌባ በሐሰት ለሰዎች የስም ታይትል የሰጠም ነው። እነዚህ ሁሉ ነገሮች ምን ይሆናሉ? በመንፈሳዊ ሲታዩ ስፒሪቹዋል ፍርድ ቤት የሚባል ነገር አለ። ስፒሪቹዋል ፍርድ ቤት ማለት የተበደለ ሄዶ የሚያለቅስበት ሳይሆን ለተበደሉ ሰዎች በትክክል የሚፈርድ ራሱን የቻለ ስፒሪቹዋል ፍርድ ቤት አለ። የእግዚአብሔር ዓይንም በለው የሚባል ፍርድ ቤት አለ። ቢያዝ 7 እጥፍ ይከፍላል፣ በቤቱም ያለው ሁሉ ይወሰድበታል። ያለውን ይሰጣል ማለት ምንድነው? አንድ ሰው አንዲት መድፌ ልበላችሁ ከሰው ላይ ሰርቆ ወይንም ስም አጥፍቶ የሆነች አንድ ነገር ሰርቆ 7 የሚወዳቸውን ነገሮች ይከፍላል። ምን ይከፍላል? 7 የሚወዳቸውን የኔ ነው ደብቆ ያዛቸው የሚወዳቸው ነገሮች ለሰራት ትንሽዬ ነገር 7 እጥፍ ይከፍላል። ለምንድን ነው የሚሆነው? መጀመሪያ ያንን ስራ ያሰራን ሰይጣን ከየትም አያመጣም፣ ክፈል ይባላል። ክፈል ሲባል ያንን የመጣውን ሰውዬና የዋሻውን ሰውዬ ያስቀመጠውን ንብረቱን ሁሉ ነው የሚወስድበት። ያ ማለት ምንድነው? የምንወዳቸው ነገሮች ሁሉ በእጃችን ያዝናቸው አሉን የምንላቸው ነገሮች፣ የምንመካባቸው ነገሮች በሙሉ 7 እጥፍ ሲወሰዱ ከዛች ከትንሽ ጋር እናመሳስላትም። ያቺ ትንሽ ነገር አይደለም ነች ብለን አናስብም። የምናስበው ምን ጉድ ነው የመጣብኝ፣ በዚህ በኩል ስል ይሄን ያህል ዕቃዬ ይሄዳል፣ እንደዚህ ሳረግ ይሄን ያህል ይፈርሳል፣ እንደዚህ ቦታ ሲል እንዲሆናል። spiritual pain is real። 7 እጥፍ። እነዛ ደግሞ 7 እጥፍ የተሰረቁ ሰዎች ደግሞ 7 እጥፍ ስለሆነ የሚመልሰው ከነበራቸው 7 እጥፍ ያተርፋሉ። ስለዚህ ሌባው የሚጠቀመው ነገር የለም። ከተያዘ ይላል። ሌባውን እንዴት ነው የምንይዘው? ሌባ እንዴት ይያዛል? ሌባ በካሜራ ይያዛል። ሌባ በተለያየ ነገር ይያዛል። በስጋዊ ወርልድ አይደለ? በመንፈሳዊ ወርልድ ደግሞ ሌባ የስም ሌባ አለ። ስማችሁን ሙሉ በሙሉ ከማንነታችሁ ውጪ
ዲስሚስ አድርጎ ሌላ ሰው የሚያረጋችኋልና ሰው ሲያገኛችሁ ያ ሰው ባላችሁ የሚያይ ደስ ይበላችሁ። በፍጹም ያ ሰው እንዳላችሁ እግዚአብሔር አያችሁ። እግዚአብሔር እንዳያችሁ ነው። እግዚአብሔር እንደተመለከታችሁ ስራችሁን እንዳየው 7 እጥፍ የምታፍሱት። ለምን 7 እጥፍ የተሰረቀ ስማችሁ 7 እጥፍ ሰይጣን ተይዞ መመለስ አለበት። ሰይጣን እንዲያዝ ግን የእግዚአብሔር ጋር ያለን ግንኙነት ወሳኝነት አለው። ሰይጣን ለምንድን ነው እንደ የተጨነቀውና 7 እጥፍ የሚከፍልበት ዕዳ ከሆነ የሰው ስም ማጥፋት፣ የሰው ዕቃ መስረቅ፣ የሰው ነገር መንካት የፈለገው ለምንድን ነው ብንል የሚጠቀምባቸው ሰዎች ሰይጣን የሚጠቀምባቸው ሰዎች መንፈስ ቅዱስ እንደሚጠቀምባቸው ሰዎች መንፈስ ቅዱስ ንጽህናን፣ ፍቅርን፣ ሰላምን፣ አብሮ መኖርን፣ አብሮ መብላትን፣ መተባበርን ይመክራል። ሰይጣን ደግሞ መለያየትን፣ ውሸትን፣ የውሸት ታይትልን ሰዎችን ያላደረጉትን አደረጉ ማለት። ይሄ ሰው በደለኝ ብል ለምሳሌ ያልበደለኝም ያንን በደል ተመኘሁት፣ በአፌ አወጣሁትኝ፣ በአዋጅ አወጅኩትኝ ያላደረጉኝን ማለት ነው። ሰዎች ደበደቡኝ ብል አልደበደቡኝም፣ ለምሳሌ ሰዎች አስራቡኝ ብል አላስራቡኝም ብዬ ብል ኖ ማተር ዋት 7 ታይምስ ረሃብ የሚከፍለውን ነገር ከፍላለሁ መጽሐፍ ቅዱስ ይላል። 7 እጥፍ ስከፍል እኔ 7 እጥፍ ለዋሻውት ነገር ስከፍል 7 እጥፍ የተዋሸበት ሰው ሪዋርድ ያገኛል። ስለዚህ በመንፈስ ቅዱስም ሆነ በርኩስ መንፈስ ውስጥ ሆነን የምንሰራቸው ነገሮች የኛም ስጋና ደም አለበት፣ የኛም ማንነት አለበት። ክፋት ስናስብ ለምሳሌ የራሳችን ማንነት አለበት። ያ ክፋት ለሰይጣን ትልቅ መንገድ መክፈት ነው። ዛሬ የጠላሻትን እህትሽን ወይንም ዛሬ የጠላሻትን ጓደኛሽን ዋሽባት ስል ስትዋሽባት ነገ ደግሞ ግዳያት ይልሻል። ነገ ደግሞ የሚያልፍልሽ ስትገያት ነው ይልሻል። ሜቢ ያቺ ልትገያት ያሰብሻት ወይንም ያቺ እንድትጠፋ ያሰብሻት ሴት የህይወትሽ በእግዚአብሔር መንገድ መሰረቷን ትሆናለች። እግዚአብሔር በህይወትሽ ያጣበቃት ለነገ ብርሃን የምትሆን ጓደኛሽ ትሆናለች። ለነገ ብርሃን የምትሆን እህትሽ ትሆናለች፣ ወደ እግዚአብሔር መንገድ የምታመጣሽ። ነገር ግን ሰይጣን ያንን ቀድሞ ያውቃልና አንቻፍ ላይ ውሸትን አድርጎ አንቻፍ ላይ ተንኮልን አድርጎ ያንን ሰው እንድትነክ ያደርግሻል። ወይንም ያንን ሰው ስም ይዘሽ ወዳልሆነ ስፒሪቹዋል ፕሌስ እንድትወስጂ ያደርግሻል። ያንን ስትወስጂ ያ ስም ሲወሰድ አዲስ ሰው ለሰይጣን ኪንግደም አስተዋወቅሽ ማለት ነው። ያ ሰው ሜቢ ኮቨነንት ከእግዚአብሔር ጋር ትልቅ ቅድና ሐሳብ ያለው ሰው ሊሆን ይችላልና ሌባው በተያዘ ሰዓት ነገርሽ በተያዘ ሰዓት ልትከፊው ማቺ 7 ዕዳ በልጆች የማይቀር ነገር እናመጣለን ማለት ነው። ምንድነው ለልጆቻችን ጥለን የምናልፈው ነገር? ምንድነው ለልጆቻችን የምናስቀምጠው ነገር? ኤኒ ነገር የምንናገራት የምታስፈርድ ከሆነች ኤኒ የምንሰራ ስራ 7 እጥፍ የምታስከፍል ከሆነች የምንሰራው ስራ ምንድነው? ዛሬ የምናስቀምጠው ነገር ምንድነው? ለልጆቻችን የምንወዳቸውን ነገሮች በሙሉ ይይዝብናል። በጣም የምንንገበገብለት ኑሮና ትዳር ካለ እዛ ላይ ችግር ይገጥመናል። በጣም ገንዘብን በጣም አድርገን የምንወድ ከሆነ ገንዘባችንን ሸርታቴ ቀዳዳ ይፈልግለታል። የሚወጣበትን የሰበሰብነውን ያህል እጥፍ ደግሞ የሚወጣበትን የኖርማል ወጪ አይደለም። ኖርማል ያልሆኑ ወጪዎች ባል ወይንም ሚስት 2 ይመጣላቸዋል። ሰይጣን ያዘጋጀው፣ እግዚአብሔር ያዘጋጀው። ያ መንፈስ የሌባው መንፈስ ካለ እግዚአብሔር ያዘጋጀውን ጥላችሁ ሰይጣን ያዘጋጀውን ትዳር ትይዛላችሁ፣ ትመርጣላችሁ። እግዚአብሔር ያዘጋጀውን ስራ ጥላችሁ ሰይጣን ያዘጋጀውን ስራ ትመርጣላችሁ። ለምን? 7 እጥፍ የሚከፈል ነገር ስላለ። 7 እጥፍ የሚከፈል ነገር ወላጆች ቅድመ አያቶች የሰሩት ከእግዚአብሔር ሕግ የወጡት ነገር ካለ በአዲስ ኪዳን ካልሆነን በብሉይ ኪዳን ከሆነን መጽሐፍ ቅዱስ እንደሚለው እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች የማመጣ እኔ እግዚአብሔር አምላክ ቀናተኛ ነኝ። ለማንም አትስገድ ይላል። አጉል መንፈስ ቤት ሄደን እንሰግዳለን። ሰግደን የሰዎችን ስም እንሰጣለን፣ እናስደግማለን፣ የተለያየ ነገር እናደርጋለን። ምን ይሰን እንደምንመጣ ታውቃላችሁ? 7 እጥፍ ነገ ትውልድ ጨርሶ የማይከፍለው ዕዳ። ያንድን ሰው ስም ስንቆርጥና ሰው ገድያ አናውቅም እንላለን። ለምሳሌ ሰው ገድያ አላውቅም። ያንድን ሰው ካራክተር ከሌለው ከተፈጥሮ ውጪ ከሰጠነው ውሸታችንን ገደል ነው እኮ ማለት ነው፣ አረድ ነው ማለት ነው።
ለዛ ደግሞ ወደድንም ጠላንም እዚች ምድር ላይ ያለን 7 እጥፍ እንከፍላለን። ወርዝ ያደርጋል? አያደርግም። ለምንም ለማያውቁ ለምንፈጥራቸውስ ልጆች ወርዝ ያደርጋል? አያደርግም። እና የእግዚአብሔር ቃሉ የሚያስፈልገኝ ቃሌን ብትሰሙ ይላል። ቃሉን ስንሰማ እነዚህ ነገሮች ሁሉ መልካም እንዳልሆኑ እንማራለን። ብዙ ጊዜ የሚጠቅማቸው ነገሮች አሉና አንድ ሰው የዘራውን ያጭዳል ይላል መጽሐፍ ቅዱስ። ባለፈው እንደነገርኳችሁ ምንድነው ዛሬ የምንዘራው? ምቻችን እንዲያጭዱ ያዘጋጀንላቸው እና አንድ ነገር አድርገን ትንሽዬ ነገር ናት እቺን ነው የወሰድኩት፣ እቺ ምንም ያህል አይደለችም፣ እቺ አሁን ምንም አታደርግም፣ ትንሽዬ ነገር ናት ብለን ብንል እቺ ትንሽዬ ነገር የወሰድናት ነገር ከምንጠብቀው እጥፍ በላይ ታስከፍለናለች። ወርዝ አያደርግም። የሚያሰርቀን የሚያስጠጣን እግዚአብሔር የማይፈቅደውን ነገር ሁሉ የሚያስደርገን ሰይጣን ነው። ከዛስ 7 እጥፍ ሊያስከፍለን ማለት ነው። ከየትም የማያመጣውም ከራሳችን ነው የሚወስደው። ከራሳችን ወስዶ ደግሞ ለተጎዱት ሰዎች መክፈል አለበት። የተጎዱት ሰዎች ደግሞ በ7 እጥፍ ክፍያቸውን ያገኛሉ። ትራንዛክሽን ነው በቃ። ለምሳሌ ምግብ አዘን በልተን ሆቴል ቁጭ ብለን ምግብ አዘን በልተን ቢል ሲመጣ ያሉትን ነው የምንከፍለው አይደለም? የበላነው ነው ያህል። በመንፈሳዊ ሲስተም እንደሱ አይደለም። የበላነው 7 እጥፍ ነው የምንከፍለው። በትክክል ያልበላነው ነገር ከሆነ በትክክል ያላሰራነው ነገር ከሆነ 7 እጥፍ ምን ሆኜ ነው እንደዚህ ነገር ምናምን እንደው ዝም ብሎ ንፋስ ነው የሚወስደው ገንዘቤን እንደው የመጣውን ሁሉ የሚወስድ ነገር አይጠፋም። ኦፍ ኮርስ 7 እጥፍ የተዘጋጀ አልቅታ አለ ብራቸውን የሚበላ እና በጣም ከእግዚአብሔር ጋር ተጣብቆ የሰዎችን ስም በተለይ የሰው ስም ያ ስም ታጥኖ አምሮ ምንም ከሌለበት ጽድት ብሎ የሚወጣበት ጊዜ ይኖራል። የጊዜ ጉዳይ ነው። እስኪያዝ አለ ሌባው ሲያዝ ግን 7 ጊዜ ከመክፈሉም ያ ስምም ነፃ ይሆናል ማለት ነው። ነገር ግን ስፒሪቹዋል ፍርድ ቤት የሚባል ስላለ ምስክር አያስፈልገው። ምክንያቱም ስፒሪት አብሮን ነው ያለው፣ ያ ክፉም ደግም መንፈስ አብሮን ነው ያለው። ስለዚህ ምስክር አያስፈልግም። በዛ ጀጅ ከተደረግን የምናመልጠው ፍርድ ቤት አይደለም፣ የምናመልጠው እስር ቤት አይደለም። በቃ እስር ቤት የገባን ሰው እንኳን ምግብ እየወሰደ ይጠይቀዋል። ስፒሪቹዋል እስር ቤት የገባ ሰው ማንም አያላቅቀው። ለዚህ ነው የምንዘራውን ስለምናጭድ መጠንቀቅ ያለብን። የምንናገረው ነገር ራሳችን ላይ የምናወጣቸው ከርሶች ራሳቸውን የቻሉ ስፒሪቹዋል እስር ቤቶች ናቸው። ምክንያቱም የምናጭደው የዘራነውን ነው። አፋችን ምንድነው የሚናገረው? እነዛ ሁሉ በአየር ላይ ስናወራቸው ስፒሪቹዋል ኮንሲኮንስ አላቸው። በተቻለ አቅም እውነትን መናገር፣ ያላዩትን ነገር አለመመስከር፣ ያልሰሙትን ነገር ቀጥሎ አለመናገር፣ በሰዎች ነገር ላይ ካልበደሉን አለመንካት በጣም ወሳኝነት አለው። ምክንያቱም ወደፊት በጣም ብዙ አስተምራለሁኝ። በተለይ በእርግማን ላይ ያቀርናቸው መንገዶች በሙሉ ሮንግ እንድንሄድ የሚያደርግ ነገር ሮንግ እንድንሄድ በቃ አንድም ትክክል የምንሄደው ነገር የለም እርግማን እስካለ ድረስ። ታመን ቢሆን ለምሳሌ ለመፈወስ ከፈውሱ በፊት እርግማን መሰበር አለበት። እርግማን ካለ ማለት ነው። እርግማን የሚኖረው ከእግዚአብሔር ጋር ግንኙነት ሲቆረጥ ነው። እግዚአብሔር እኔ ከመስማት ጆሮዬ አልቦዘነም ከማየትም አይኔ አልደከመም ይላል። ያያል፣ ይሰማል፣ ያዳምጣል። ነገር ግን በእናንተና በእኔ መካከል ኃጢአታችሁ ግድግዳ ሆኖብናል። በግድግዳ ተለይተናል ማለት ነው። ኃጢአታችን ምንድን ነው? በውሸት የምንሰራቸው ነገሮች፣ በውሸት የምናከማቻቸው ሀብቶች፣ በውሸት የሰዎችን ልጆች ወስደን የማይሆን ቦታ ላይ ስማቸውን ይዘን ልብሳቸውን ይዘን ጸጉራቸውን ይዘን የምናመጣው መዘዝ እዚህ ጋር ለምንወደው ላቀፍ ነው ለምንሳሳለት ልጅ ትልቅ ክሬዲት አስቀመጥንለት። ከፍሎ የማይጨርሰው ጉድ አጉል አምልኮ ጋር ቅድማያት ሄዳ ቢሆን 3ኛ ቤት 4ኛ ቤት ከሆንሽ ልትከፊ ግድ ነው። ከከርስ ለማምለጥ በሃይማኖት በትክክል መቆም፣ እግዚአብሔርን በትክክል ማምለክ፣ እንደ ቃሉ ማምለክ በጣም አድርጎ ያስመልጣል። ይህንን ደግሞ ኦሪት ዘዳግም ምዕራፍ 28ን መልሳችሁ እንድታነቡት አብዝቼ እመክራለሁ። እዛ ጋር ራሳችሁን ካገኛችሁት በውሸትም
የነካችሁ ሰው ካለ ላይክ አውቃችሁም የምትሰሯቸው እንዳልኳችሁ መንፈስም ቢኖር ከመንፈስ ውጭ ደግሞ የራሴ ስጋ ክፋት አለ። እነዛ ነገሮች ተባብረው የሚያመጧቸው ችግሮች ስላሉ ችግሮቹ ደግሞ በዓለማዊ ነገር የሚፈረጁ አይደሉም። በተለይ ምንም ባላደረጉ ሰዎች ላይ የምናደርጋቸው ነገሮች ልንከፍላቸው ግድ ይላል። የምንከፍለው ደግሞ በምንወደው ነገር ነው። የምንወዳቸው ነገሮች ነው የምንከፍለው። ስንከፍለው ደግሞ 1 ብር ወስደን 7 ብር ነው የምንከፍለው። ምክንያቱም ሰይጣን ከየት የማያመጣም፣ ያሰረቀን እሱ ነው፣ የሚያስከፍለንም እሱ ነው። ስለዚህ እግዚአብሔር የሰጠንን እንዲባርክልን የሰጠንን ነገር እንዲያደርግልን የእግዚአብሔር እውነተኛ ልጆቹ መሆን አለብን። ጓደኞቻችንን እህቶቻችንን የሚወዱንን የሚጠሉንን በውሸት ማንሳት የለብንም። ያስከፍላል። ለምሳሌ አንዲት ሴት ምንም ሳታረግ እንዲያርጋኛለች ብሎ ቢሊያ ሰው ነው ማደርዋት 1 ቀን 7 እጥፍ ያንን ይከፍላል። አላደረገችውማ የተመኘውን ነገር ያገኘዋል። እና ኮንሲኮንሱ ይሄ ነው የሚባል አይደለም። በመንፈሳዊ ነገር የዓለሙን ነገር በመንፈሳዊ መነጽር ስታዩት በጣም ነው የሚያሳዝነው። ትንሽ የሚባል ነገር የለም እና ሂሳብ ይወራረዳልና በጣም መጠንቀቅ ያስፈልጋል። እግዚአብሔርን ስናመልከው የእውነት ልናመልከው ይገባል። ለዚህ ነው አስቀድማችሁ ፍቅርን ምረጡ። ፍቅር ሁሉን ነገር ከቨር ስለሚያደርግ ማለት ነው። የሰው ልጅ በጥላቻ ሰውን ስለሰው ሲያወራ ፍቅር ስለሌለው ነው፣ ጥላቻ ስላለው ነው፣ እግዚአብሔርን ስላልፈራ ነው ባልደረሰበት ነገር ላይ ሰውን ስም የሚያነሳውና እነዚህ ነገሮችን እናስተካክል። አሁን ብዙ ጊዜ እንግዲህ ከዚህ በኋላ ስለ ስፒሪቹዋል ነገር ስለምናገር ስለ እርግማን ከትንሽነት ጀምሮ ብያቸዋለሁ። በሚሄድባቸው ቦታዎች ላይ እርግማን ያለበትን ቤት እግዚአብሔር በደንብ አድርጎ ይገልጽልኝ ነበር ማለት ይችላል። እግዚአብሔር መሆኑን አላውቅም፣ ግን ዝም ብዬ እዛ ቤት ውስጥ የሆነ እርግማን እንዳለ። እርግማን ማለት ሰዎችን የሚገል፣ ልጆች ቁም ነገር ላይ ሳይደርሱ ባጭር የሚያስቀር፣ ትዳር የሚያፈርስ፣ ልጆችን የሚበትን፣ ድህነትን የሚያመጣ፣ ከሰው በታች የሚያደርግ ማለት ነው። ኢንጀነራል ከርስ ማለት የሆነ ቦታ ላይ በሆነ ስፒሪቹዋል ፍርድ ቤት የተያዘ ነገር አለ ማለት ነው። ከእግዚአብሔር ጋር የተቆረጠ ከሆነ ነገር ጋር የተቀጠለ እንደዚህ አይነት ነገሮች ያለባቸው ቦታዎች ላይ ሲሄድ የማያቸው ነገሮች ያ ቤት ልክ ኢትዮጵያ ኦርቶዶክስ ሃይማኖት ላይ ባለፈው በነበረው ጩኸትና ለቅሶ ሰዓት ጥቁር እንደለበሰችው ቤተክርስቲያን ያ ቤት ጥቁር ለብሶ አየዋለሁ። ከዛ ቤት ውስጥ 4 5 6 ልጆች እንደዚሁ ይሞታሉ። እርግማን ምንድነው? እርግማን ማለት የሆነ ቃል ኪዳን የሆነ ቦታ ላይ ከእግዚአብሔር ውጭ የተደረገ ማለት ነው። ለምሳሌ አትስገዱ፣ አታምልኩ፣ ከኔ ውጭ አይሁን ላለው ነገር ሁሉ በትክክል ካልሆነን እርግማን 99.9% እኛ ጋር አለ ማለት ነው። እና ከዛ የምንላቀቅበትን ነገር ነው እግዚአብሔር እንግዲህ በደንብ አድርጎ ያስተማረኝ። እርግማን ምን ይመስላል? መንፈስስ ምንድን ነው? ለምሳሌ የሰው ልጅ እኔ ሰምቼ አላቅም ነበር፣ እግዚአብሔር እስኪነግረኝ ማለት ነው። ቤተሰብ የማያከብር መንፈስ የሚባል ነገር እንዳለ፣ ቤተሰብ የማያከብር መንፈስ ከአንድም 3 ሰው ላይ ያየሁኝ። ያ መንፈስ እርግማንን የሚያመጣ ነው። ቤተሰብን አለማክበር ማለት እናትና አባትን አክብር ይላል አይደል? እናትና አባትን አክብር አያከብርም። ያ ሰው ግን ያለበት እንዳያከብር የሚያደርገው መንፈስ ነው። ያ ሰው በከርስ ስር ይኖራል ማለት ነው። እግዚአብሔር በብዙ ያሳየኝን ይዤ ቀርባለሁ፣ ግን ቪዲዮ አሰልቺ ሲሆን ስለማልወድ እያሳነስኩኝ ለማቅረብ እወዳለሁ። ነገር ግን የምንከፍላቸው የምናወጣቸው ነገሮች ሁሉ 7 እጥፍ በጎም ሆኖ መጥፎ 7 እጥፍ እንደሚያስመልሱ በደንብ አድርጌ ልገልጽላችሁ እወዳለሁኝ። ዛሬ ዕለተ ቅዳሜና አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።